በዓለም አቀፍ ደረጃ ከፍተኛ ሸማች ካላቸው የግብርና ምርቶች ቡና ቀዳሚው ነው። ቡናን በጥራት ለማምረት ደግሞ የተሻሻሉ የቡና ዝርያዎች አስፈላጊ ናቸው። እንደ ሀገር ከፍተኛ የምርታማነት አቅምና የተሻሻሉ የቡና ዝርያዎች ፍላጎት ከፍ ያለ ነው። ቡና አምራች አርሶ አደሮችም የተሻሻሉና ጥራት ያላቸውን የቡና ዝርያዎች ለማስፋፋት ከፍተኛ ፍላጎት እንዳላቸው የምርምር ተቋማት ይገልጻሉ። የኢትዮጵያ ግብርና ምርምር ኢንስቲትዩት በቴፒ ማዕከል ከ9 በላይ የቆላ ቡና ዝርያዎችን ዘር በማዘጋጀት ለአርሶ አደሩ ተደራሽ እያደረገም ይገኛል። የቡና ዘር ዝግጅቱ ሳይንሳዊ ሂደትን የተከተለና ጥራትን በጠበቀ መልኩ ነው እየተከናወነ የሚገኘው። የተዘጋጀ አመድ አለ። በሱ በአመድ ይለውስታል። ያ አመድ ያው የራሱ የሆነ ጥቅም አለው። አንደኛ ቶሎ እንዲደርቅ ይረዳዋል። ሁለተኛ ደግሞ ከእርጥበት ጋር ተያይዞ የፈንገስ በሽታ ወይም ሻጋታ እንዳይከሰት ይከላከላል ማለት ነው አመዱ ማለት ነው። ከዛ ከ5 እስከ 10 ቀናት በሽቦ ላይ ከደረቀ በኋላ እርጥበቱ ከ18% በታች ሲሆን ወደ ዘር ምርት ማከማቻ ክፍል በእርጥበት መለኪያ እየለካን እናዘዋውራለን። አብዛኛው የቡና ዘር ዝግጅት ወቅት ከሚስተዋሉ ችግሮች መካከል የቡና ዘር መረጣ እንደሆነ የዘርፉ ባለሙያዎች ይስማሙበታል። የቴፒ ግብርና ምርምር ማዕከል የዘር ብዜቱን የሚያከናውነው ጤናማና የተመረጡ እናት ቡናዎችን በመለየት ነው። ለዚህም ተግባር በ12 ሄክታር መሬት ላይ ለዘር የሚሆኑ 9 የቡና ዝርያዎችን ለይቶ በማስቀመጥ የዘር ዝግጅቱን እያከናወነ ነው። ከዚህም ባለፈ በዘር ዝግጅት ወቅት የተለያዩ በሽታዎች የቡናውን ዘር እንዳያጠቁ ከፍተኛ ጥንቃቄ ይደረግበታል። ማዕከሉ በየዓመቱ ከ20 እስከ 25 ኩንታል የቡና ዘር ዝግጅት እያደረገ አርሶ አደሮችና ቡና አልሚዎች የቡና ችግኝ እንዲያዘጋጁም እያደረገ ነው። ማሳው ዓመቱ ሙሉ በእንክብካቤ መያዝ አለበት። ጤነኛ የሆነ የእናት ቡና ዘር መመረጥ አለበት። ከዛ የተሰበሰበው ዘር ደግሞ በጥንቃቄ መጥቶ በማሽን ተፈልፍሎ በየዝርያው ተለይቶ በማሽን ከተፈለፈለ በኋላ ያው ጥራቱ እንዲጠብቅ ይለቀማል፣ ይታጠባል። ከዛ ጥራቱ በተጠበቀ ሽቦ ማድረቂያ ቦታ ላይ እናደርቀዋለን። ከዛም ስቶር ማድረቂያ ክፍል ሊከሰቱ የሚችሉ በሽታዎችም ሊኖሩ ስለሚችሉ እርጥበቱን በየጊዜው መከታተል፣ ማሰጣጣት ቶሎ እንዲደርቅና ወደ ማከማቻ ክፍል እንዲገባ መከታተል ያስፈልጋል ማለት ነው። በሀገር አቀፍ ደረጃ ያለውን የቡና ዘር እጥረት ለመሸፈን ማዕከሉ ኃላፊነቱን እየተወጣ ይገኛል። በዘንድሮ ዓመትም ከ30 ኩንታል በላይ የቡና ዘር ዝግጅት እያደረገ ሲሆን ይህም ሂደት ከ10 ሚሊዮን በላይ የቡና ችግኞችን ለማዘጋጀት ያግዛል። እንደ ሀገር የቡና ዘር እጥረት አለን። ይሄንን ደግሞ ለማቅረፍ ቴፒ ግብርና ምርምር የሚሰራ ምርምር ማዕከሉ ላይ ያሉን የቡና ዝርያዎችን ወደ 9 የሚሆኑ ማዕከል ላይ ያሉ የነሱን ጥራቱን የጠበቀ የቡና ዝርያውን አዘጋጅቶ ለአርሶ አደሩ ተደራሽ ያደርጋል ማለት ነው። አሁን ቀጣይ ዓመት ላይ ወደ 30 ኩንታል የሚሆነው ለአርሶ አደሩ እናሰራጫለን። ይሄ ማለት ከግቢ ላይ ብቻ ከምርምር ማዕከሉ ብቻ ላይ የሚዘጋጀው ነው። የቡና ዘር ዝግጅቱ ማዕከሉ ያለውን አቅም በመጠቀም እየተከናወነ ሲሆን በስፋት ቡናን እያለሙ ለሚገኙ አርሶ አደሮች የቡና ዘር ዝግጅት ላይ በቴክኖሎጂና ምርምር የታገዘ ስልጠናን ማዕከሉ እየሰጠ ነው። ይህም በሀገር አቀፍ ደረጃ ያለውን የተሻሻለ ቡና ችግኝ ፍላጎት ለማሟላትም ያግዛል። ይሄ ብቻ ሳይሆን እኛ እንግዲህ የምናዘጋጀው ቴፒ ግብርና ምርምር ብቻ ይሄንን ሁሉ ሊያደርስ አይችልም። ስለዚህ ምንድነው የሚያደርገው? ሞዴል አርሶ አደሮችን ይመርጣል። እነዛ ሞዴል አርሶ አደሮች ስልጠና ይሰጣል። እነዚህ ሞዴል አርሶ አደሮች ያንን የቡና ዘር በደንብ በጥራቱ እንዲያዘጋጁ ያው በምርምር ቴክኖሎጂ የተደገፈ እንዲያረጉና የቡና እጥረትን እንዲቀርፍ እናረጋለን ማለት ነው። ቡና ኢትዮጵያ ከፍተኛ የውጭ ምንዛሬ እያገኘችበት ያለው የግብርና ምርት እንደመሆኑ መጠን ለዘርፉ ልዩ ትኩረት ሰጥቶ እየሰራበት እንደሚገኝ ነው በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ግብርና ምርምር ማዕከል የገለጸው።